ኩንስንስ አቤት አረማን ነው ክፍት እኮ ነው ገፋ አድርጉት እኔ ነኝ እትያረጋሽ ሳሪ አንቺው ነሽ ምን ነው በጠዋት እናትሽ ደህና አይደለችም እንዴ አረ ደህና ናት እትዬ ታዲያ እንደ መርዶ አርጂ በጠዋት የመጣሽው ምን ሆነሽ ነው ግቢ ውስጥ አይደል እንዴ ያለሁት ምን ችግር አለው ይልቅ አንቺ እስካሁን የተኛሽው ምን ሆነሽ ነው አረጀሽ እንዴ አንቺ ዋ ስቀልድሽ ነው ይልቅ አንድ ነገር ልነግርሽ ነው የመጣሁት ብታይ ትላንትና ማታ የሆነ ነገር አሰብኩና ሌሊቱን ሙሉ እንቅልፍ እምቢ ብሎኝ አደረ ወይ ጉዴ ሳሪ ላገባ ነው እንዳትይኝ ብቻ እንዴት እዬ እሱን ደግሞ ኬታ መጣሽው ምን ነው ከዛ ከባለ ሙዚቃ ቤቱ ዳዊት ጋር እንዴት እንደምትተያዩ እናትሽ ባትመለከት እኔ ማስተዋል የሚያቅተኝ መሰለሽ አረ ትያረጋሽ እንደዛ አይነት ነገር የለም እና የጤፍና በርበሬ ነገር አያሳስብሽ በዚህ እድሜሽ እንቅልፍ የሚነሳ ሀሳብ ምን ገጠመሽ ምንድነው ጉዱ ምን መሰለሽ መቼም አባቴ ከሞተ በኋላ እናቴ ብቻዋን እንዳሰደገችኝ ሁላችሁም ታውቃላችሁ እሱማ ባሎቻችን በጊዜ ጥለውን ሲሞቱ እናንተን ማሳደጉኛው ላይ ነው የወደቀው የተዋቡ እንደውም ይሻላል አባትሽ ቢያንስ አከራይታ የምትኖርበትን ቤት ጥሎላት ነው የሞተው የኔው ግን እናት እያረግዬ እናቴን ዛሬ ላመሰግናት እፈልጋለሁ ላመሰግናት ስትይ ለኔ ብላ ብዙ ለፍታለች ደክማለች ያለ እድሜዋ አርጅታለች እና እሷን ማመስገን የለብኝም እሷን ለማመስገንስ የፈረንጆቹን ታንክስ ጊቪንግ መጠበቅ አለብኝ ምን አረጋጊው ሳራ ከማን ጋር የምታወሪ መሰለሽ አረጋሽ እኮ ነኝ ምንድነው አሁን ያልሽው እስኪ ፈረንጆቹ በየአመቱ ጥሩ ነገር ያደረጉላቸውን ሰዎችና ፈጣሪያቸውን የሚያመሰግኑበት ቀን አላቸው እነሱማ ሁሉንም ነገር ያውቁታል አይ ፈረንጅ ፈጣሪ እጁን ታጥቦ እኮ ነው የሰራቸው እኛንስ እንጃ እሱን አላውቅም እና ይኸውልሽ ዛሬ ምንም እንኳን የምስጋና ቀን ባይሆንም የማየ ልደት አስመልክቼ ሰርፕራይዝ ላደርጋት አስቤያለሁ የተዋቡ ልደት መቼ ነው ዛሬ ደስ አይልም እናቴ ዛሬ 55 አመቷ ነው እንደዛ ነው አንቺ ስንት አመትሽ ነው ትያረጋሽ እኔ እንኳን ገና 56 አመቴን እየጀመርኩ ነው እየተንደረደርኩ ነው በቃ ያንቺንም አብረን ማክበር እንችላለን የኔን ምን ልደት ነው ጎሽ እሳት ጠፋና ጭስ ተሞቀ አሉ ብዬ በመሞቻዬ ልደት የላክብር ማን ነው ትሞቻለሽ ያለው ገና 9 አመት ትኖሪያለሽ ማቱሳላ መሆኔ ነው አልፈሽው እጥፍ ዘመን ትኖሪያለሽ እና ግን ምን አሰብሽ ስለምኑ እናቴ ስለማመሰግንበትና ስለ ልደት ቀን ሆኖ ታግዢኛለሽ እንዴት አድርጌ ይሄውልሽ ትያረግዬ እናቴ ምንም ማወቅ የለባትም ያው እኔ የምላትን እምቢ ስለማትለኝ በሆነ ምክንያት የሚያስፈልገኝን ብር እቀበላታለሁ ከዛ አሪፍ ምግብ እናዘጋጃለን ዲኮር እንሰራለን ግን እቤት ካደረኩ ልጠረጥር ስለምትል ግቢ ውስጥ ነው የምናደርገው አይ ምን ግቢ አለ እድሜ ላቶ ቶማስ የሱን በየቦታ የተሰጣጣ ቅጠል የት አድርገን ነው እንደው ግቢውን የምናስበው ለሱ ችግር የለውም ጋሽ ቶማስ ፕሮግራሙ ለማየ እንደሆነ ነገርን ከጠየቅናቸው እምቢ አይሉንም እሱስ ልክ ብለሻል ለተዋቡ ከተባለ መላ ሰፈሩ ነው በአንድ እግሩ የሚሰለፈው እሺ ከዛ በፊት እናንተ የምግቡን ነገር እስክትጨራርሱ እኔ ኬኩን ይዤና ልብሱን ተከራይቼ እመጣለሁ የልብስ ኪራይ ማለት ልደቷን የምታከብርበት ልብስ ከራይላታለሁ ቆይ እንደውም ላሳይሽ ስልኬ ላይ ያለ ልብሱ ይሄውልሽ ትያረግዬ ተመልከቹ አያምርም የቱ ነው ይሄ ነው እንደውም እኔ ፒንኩን መርጬ ነበር እሱ የቤቢ ሻወር ነው ሲሉኝ ነው የተውኩት አይ የልጅ ነገር እኮ ቬሎ ነው ቬሎ አይደለም አሁን ላይ ብዙ ሰዎች ልደታቸውን የሚያከብሩበት ልብስ ነው እና ይሄን ለብሳ ነው ተዋቡ እንደው ልደቷን የምታከብረው ያምርባታል አይደል ጸጉሯ ላይ
ቲያራ ነገር እናደርግላታለን። በቃ የሚገርም ቀን ነው የሚሆነው። ሳሪ ልብሱ ይሄ ከሆነማ ሳሪዬ ለእናትሽ ማዘጋጀት ያለብሽ ኬክ ሳይሆን ባል ነው። እንዴት? ሕፃን ይመስል ቬሎ አልብሰሻት ልደቷን ከምታከብር ቬሎን እንደለበሰች ውጭና ባልፈልግላታ እሱ ይሻላታል። አበባ በታይ ለሕፃን ልጅም እንዳትነሽ። ደህና አደርክ አቶ ቶማስ? ደግሞ ብለሽ አዳሪ ያሳስብሽ ጀመር። ምን ነው በህልምሽ ሞች አየሽኝ እንዴ? እስቲ በሰላም አውለኝ በል። ገና ሳይነጋ የምን አምባጓሮ ነው? አንቺ እያለሽ እንዴት ነው በሰላም አውለኝ የምለው? ደግሞ ፈጣሪ በሰላም ዋል ቢለኝስ አንቺ ታስዊኝና ነው እንዴ? ሴትዮ ወዴት እንዴ? ምንድን ነው እንዴ? ወዴት ነው ቅጠሎችን እየረገጥሽ የምትመጪው? ዛሬ የምናደርገው ነገር አለ። ምናደርገው ነገር አለ? ምንድነው የምናደርገው? በስተርጅና ጭራሽ ለየልሽ ማለት ነው? አቤት ወንዶች ስትባሉ እንደው ጭንቅላታችሁ ከለሱ አስብም ማለት ነው። እንደው ዘሎ እዛ ነገር ላይ እንደው ምን ወሰደ? እና ገና ከመንጋቱ ጠማማ ንግግር ስትናገሪ ምን ላስብ? ሴትዮ እኔ ከአንቺ ጋር መጨቃጨቅ አልፈልግም። ርቀትሽን ጠብቂ። እስቲ ጭቅጭቅህን ተወኝ። ይልቅ ይኸውልህ ሳርዬ ትልቅ ኃላፊነት ጥላብናለች። እሱ ልነግርህ ነው የመጣሁት። ሳርዬ እኮ እኔና አንቺ ላይ? አዎ ተናገርኩ። እንግዲህ ምን አለ የሰራሁትን እየረገጥሽ ከምታበላሽብኝ እዛው ቆመሽ መናገር የምትፈልጊውን ብትናገሪ። ጆሮዬ እኮ ጥጥ አልደፈነውም። ሚስጥር ነው፣ ተዋቡ መስማት የለባትም። አሁን ደግሞ ወደ እሷ ዞርሽ። እንግዲህ ሳራ እንዳለችኝ ከሆነ ዛሬ ተዋቡ 55ኛ ዓመቷ ነው አሉ። ምን ነው ሙት ዓመቷ አስመሰልሽው? 55ኛ ዓመቷ ስትይ ልደቷ ነው ማለቴ ነው። እኔ 56 እንደሆንኩት ሁሉ እሷ ደግሞ 55ኛ ዓመቷ ነው። እናማ ሳራ ልደቷን አስመልክቼ ምስጋና ቀን ስለማከብር አገዙኝ ብላለች። ታዲያ አግዣታ። እንግዲህ አትጣመም። ልጅቷ የሁሉንም የጎረቤቶቿን ድጋፍ ነው የጠየቀችው። እንደኔማ እኛም ብንሆን በጉርብትና ብዙ ዓመት አብረናት ኖረናል። ልጇ ይሄንን ቀን አስባ ቁም ነገር ለመስራት ስትነሳ እያየን ዝም ማለት የለብንም። የሆነሽ ገንዘብ ነገር አዋተን ስጦታ መግዛት አለብን። ለማን? ለሳራ ነው? ለተዋቡ ነው እንጂ ልደቱ እኮ የሷ ነው። ቆይ ስጦታው ምንን አስመልክቶ ነው? ሄደንስ እንኳን ተወለድሽ ነው እንኳን አደግሽ ነው ወይስ እንኳን አረጀሽ ነው የምንላት? ወይ ዳኛ ማጣት። ለ55 ዓመት ሴትዮ የልደት ስጦታ ስትይ ትንሽ አታፍሪም? ለምን አፍራለሁ? አንተ ልደትን አክብረሃል፣ እኔ ሳክብር ያለው ተዋቡ እንደሆነች እድለኛ ሴት ናት። የስንቱ ተስካር በሚወጣበት እድሜ እሷ ቬሎ ለብሳ ልደት ታከብራለች። እናንተ እዛው እንደፈለጋችሁ ማበር ትችላላችሁ። እኔ ግን የለሁበትም። አለህበት። ካልሆነ ብቻን ታብዳለህ። የምትወቅጠውን ስራ ስር እንደሆነ አያድንህም። ልበድ። እሱ አንቺን አይመለከትም። የለሁበትም አልኩ። የለሁበትም። ልታስገድዱኝ ነው? ሳራ ልደቱን የምታከብረው ግቢ ውስጥ ነው። የእኔ በረንዳ ፀሐይ ስለሆነ አይመችም። ይሄ ማለት ደግሞ ፕሮግራሙን የምናከብረው አንተ በረንዳ ላይ ይሆናል ማለት ነው። በሕግ አምላክ ሴትዮ አትድረሱብኝ። ለዛ ደግሞ እንዲመቸን እዚህ መሬቱ ላይ ይሄ ሞሉትን ቅጠላ ቅጠሎችን ታነሳለህ ማለት ነው። ኦሆ አረጋሽ ምነው የበረንዳ ልማትን አበላሸውብህ እንዴ? ስማ አቶ ቶማስ፣ ግቢው የጋራ ነው፣ እኩል ልንጠቀም ይገባል። አረጋሽ ለነገር ነው እንዴ የመጣሽው? አመጣጤማ ስለ ልደቱም ስለ ስጦታው እንድንመካከር ነበር። እኔ እኮ ግራ የገባኝ ለ55 ዓመት ሴትዮ ምን አይነት ስጦታ ልትሰጫት ነው? እንደ ሕፃን በመጫወቻ መኪናና በአሻንጉሊት የምታታልያት ይመስልሻል? ለምን አታልላታለሁ? አንተ ብሩን ስጠኝ እንጂ ምርጫውን ለእኔ ተው። ጭራሽ ብር እንድሰጥሽ ትፈልጋለሽ? ከዛ ቶማስ የሰፈሩ ድር በኃላፊነት እንዲይዝ የሰጠውን ገንዘብ እያወጣ አሻንጉሊት ይገዛበታል እያልሽ ልታስወርብኝ ነው? እኔ ስራ ስሸጠ ከምታገኘው እንጂ ከእድሩ ላይ አምጣ ብያለሁ። እኔ የምለው አረጋሽ፣ እንደው እስቲ አንድ ጥያቄ ልጠይቅሽ። ተፈቅዶልሃል።
እንደው የሞተው ባልሽ ሴቷን ልጅሽን ነው ወይስ ወንዱን ልጅሽን ነው የሚመስለው? ለምን ጠየከኝ? አይ አንዳንዴ ሁኔታሽን ሳየው ባለቤቷ መስላት ይሆን እያልኩ አስባለሁ እኮ። አንተ ባለቤቴን ካዝናዬ ውስጥ ሁሉ ገብተሽ ካላዘዝኩ ስትይ ወይኔ በቀለ ወይኔ በቅዬ ዛሬን አፈር በላው አፈር በላ በቀለ ዛሬ ሳፈር በላ። እስከ ዛሬ የሞተ ሰው ምን የሚበላ ነበር የሚመስልሽ? አንቺ አረጋሽ ሆሆ አፈር መብላቱን ዛሬ ነው እንዲያወቀችው። አረጋሽ በቅዬ አፈር ድሜ በላ ዛሬ ሳፈር ከድሜ አበላን። ወይኔ ኧረ እባክሽ ሴትዮ አረጋሽ ጎርዳዳ የኔ ጎርዳዳ ኧረ ሴትዮ እባክሽ እንዴት አሁንስ ናፈቀኝ። የት ላምጣ ቅድም ነው እንደ የሞተው ሰውየው። ዴቭ ዳዊት ወይ ሳራ አንቺ ነሽ ለካ። ለምንድን ነው እኔ ስመጣ ሙዚቃውን የምታጠፋው? ኧረ አንቺ ስለመጣሽ አይደለም እንድንደማመጥ ብዬ ነው። ከማንም በላይ ያንተ ድምጾች ጎልተው እንደሚሰሙኝ አታውቅምና ነው። እባክህ ስቀልድ ነው። እሺ ምን ልስጥሽ? አዲስ ፊልም ፈልገሽ ነው? አይደለም፣ ዛሬ ሲሪየስ የሆነ ጉዳይ አለብኝ እና እንድታገዘኝ ፈልጋለሁ። ጉዳይ? የምን ጉዳይ? ዛሬ እናቴን የማመሰግንበት ቀን ነው። በዛውም ልደቷ ነው። ኧረ አዎ፣ ደስ አይልም? ይሄ ቀን እንዲሁ ባኩን እንዲያልፍ አልፈልግም። እናቴን አሪፍ ፕሮግራም አዘጋጅቼ ላስደስታት አስቤያለሁ። እትዬ አረጋሽና ጋሽ ቶማስ ተባባሪዎቼ ናቸው። አንተስ? እኔ ምን አታግዘኝም? አግዝሻለሁ። ግን ምንድን ነው ማግዝሽ? ይኸውልህ ዴቪዬ። ሳራ እሺ ይቅርታ ዳዊት። ምን መሰለ እንድታግዘኝ የምፈልገው፣ አብረን ገበያ እንሄዳለን። የምንገዛዛቸውን እቃዎች ትይዝልኛለህ። ሌላው ግን አሁን ያልሽውን እኮ ከኔ የተሻሉ ወዛደሮች ሊያግዝሹ ይችላሉ። ፍላጎት ከሌለም ማለት ትችላለህ። እናቴ ግን ላንተ ምን ያህል ጥሩ ሰው እንደሆነች ታውቃለህ። የቤትህንም ሆነ የሱቅህን ኪራይ ከገባ ጀምሮ ጨምራብህ ታውቃለች። ይህ እኮ የሚገናኝ ነገር አይደለም ሳራ። ጓደኞችህን አታብዛ፣ ውሃ አታባክን፣ መብራት ከ4 ሰዓት በኋላ እንዳታበራ ብላ ታውቃለች። ይህ መቼም የማዘርን መልካምነት ሀገር ሁሉ ያውቀዋል። እኔ እንደ አዲስ ልነግርሽ አልችልም። ማዘር በሰፈር ሁሉ የተወደዱና የተከበሩ ናቸው። እና ለእናቴ ስትል ዛሬን አብረህ መዋል አትችልም? ስራ ላይ አይደለሁ እንዴ? ሱቄን የሚጠብቅልኝ የለም። የትዬ አረጋሽን ልጅ አቤልን አታስጠብቀውም? አንቺ እንደውም ከእሱ ጋር ልብን አትሄጂም። ደግሞ አምሉ መቼም ታውቂዋለሽ አይደለም? ሱቄን ትቼለት ብሄድ እንዳለ ባዶ አድርጎ ነው የሚጠብቀኝ። እሺ በቃ ቶ በቃ ልትሄጂ ነው? ታዲያ የማታግዘኝ ከሆነ እዚህ ምን እሰራለሁ? ማለት ሌላ ስራ የለም ማለት? እዚህ ሆኜ ላግዝሽ የምችለው እሱማ አለ፣ ዲኮር ምናምን ይሰራል። ታዲያ ምን የሚያክል ስራ እያለ ነው እንዴ? በቃ እዚህ ያለውን ነገር በሙሉ በእኔ ላይ ጣያቸው። ቤቱን ፏ አድርጌ ነው የምጠብቅሽ። ፕሮግራሙ ግቢ ውስጥ ነው። ይሄማ የበለጠ አሪፍ ነው። ሱቄን እያየሁ ሁሉንም ነገር መስራት እችላለሁ። አሪፍ አሪፍ ሙዚቃዎችን መመራረጥልሻለሁ። ስለዚህ ቀኑ ሙሉ ከኛ ጋር ነው ማለት ነው? የምትፈልጊውን ሁሉ አደርግልሻለሁ። እሺ በቃ እቃዎቹን ገዛዝቼ ቶሎ ልምጣ። የምትገዢውን ሳንነጋገር ሳራ፣ አንቺ አራቃስ በይ። ወይ ጉድ፣ ወድቃ ነበር። ምን ማድረግ እንዶች ልጅ እንዶ ከራሴ ላርቃት እኮ አልቻልኩም። እንዶ ምን ይሻለኛል? እንጃልኝ፣ እኔስ እንጃልኝ ማለት አሁን ነው ወይ ጣጣ። ሳራ፣ ሳርዬ። አቤት እትዬ አረጋሽ። ምንድን ነው ፊትሽ እንደ ፀሐይ ያበራው? የት ነበርሽ? ዴቭን እንዲያግዘኝ ልጠይቀው ወጥቼ ነበር። ገባኝ። በሱ ምክንያት ነው። ምኑ? ፊትሽ ፀሐይ የመሰለው። አረግዬ ደግሞ የሌለ ነገር ነው የምታወሪው። ፊቴ ፀሐይ የመሰለው ፀሐይ ላይ ስለነበርኩ ነው። ምን ነው ታዲያ? እኔ ፀሐይ አልመሰልኩ? እኔ እንጃ። እና ወዴት ነው የምትሄጂው? ወደ ቤት ልገባ። ስሚኝ ሳርዬ፣ ቀልዱን ተይውና ሰውዬው አሻፈረኝ ብሏል። ማለት? አቶ ቶማስ በረንዳው ሊለቅልን ፍቃደኛ ያልሆነ ስጦታ ምን ስጣት ብለው አሻፈረኝ ብሏል። ባንቺ ነው የማይጨክነው። ግቢና አናግሪው። አሁን ቤት አሉ? ስራ ስሩን ትቶ የት ይሄዳል ብለሽ ነው? አረ የሆነ ያልሆነውን እየወቃቀጠ ነው። እሺ አናግራቸዋለሁ። እኔ ምለው እናትሽ ከሄደችበት አልተመለሰችም እንዴ? አልተመለሰችም። ትንሽ የምትቆይ ይመስለኛል። ጥሩ። አንቺ ገበያ ደርሰሽ እስክትመጪ እኔም ልብሴን ላጣጥብ። በዛሬ ቀን ልብስ አጠባ?
ባል ነው እንዴ? እኔ እኮ ቀኑም እየተምታታብኝ ተቸገርኩ። የማዬ ልደት አይደል? እና እሱን ካላንደር ዘግቶታል። አይ ዛሬዬ መቼም የእናትሽ የቅርብ ጓደኛ ነኝ። እሷ በቤሎ ስትዳር ማለቴ ልደቷን ስታከብር እኔ አንደኛ ሚዜዋ ቆሽሼ መታየት አለብኝ። እሱማ ልክ ነሽ። ምንም አታስብ፣ ሁሉንም ነገር እንዳሰብሽ ይሆናል። እትዬ አረጋሽ አቤል ወዴት ነው የሚሄደው? የትስ ብሄድ ምን አገባኝ? እቤቱ ተኝቶ እየዋለው ሶፋውን አደቀቀው። ዛሬማ የትም መሄድ የለበትም። አቤል፣ አንተ አቤል፣ እስኪ ተይው፣ የፈለገበት ሂድ። ስራ ቤቱ ድረስ ይመጣለት ይመስል እንደው ተኝቶ ይሆናል። ይኸውልህ ሁሌ ደላ መስሏል አንተ ልጅ ተጧሪ። ኧረ ተይ እንዳይሰማሽ። ይስማኛ። ምን እንዳያደርገኝ ነው? ወለድኩት እንጂ አልወለደኝ። በኋላ ደግሞ ከእሱ ጋር ተጣልተሽ ቀኑ እንዳታበላሹት። በቃ ልሂድ። ሳርዬ ይኸውልሽ የሚሰራራውን ነገር ሳርዬ አዘገጃጅተሽ ሂጂ። ቢያንስ ሽንኩርት አብስዬ እጠብቅሻለሁ። እሺ። አይ ልጅ አሁን እኔም ወለድኩ እላለሁ። መጀመሪያ ግን ጋሽ ቶማስን ላናግራቸው። ታዲያ ስታናገሪው የስጦታውን መዋጮ እንዲያዋጣ ነገሪው። እኔ ብቻዬን አልችልም፣ ጌታ አመጣለሁ። ችግር የለውም። ለአንቺ የምትሰጫትን ስጦታን ይገዛልሻለሁ። እስኪ ሙች በይ እማዬ ትሙት፣ አትጨነቂ። ቻው በቃ። ተባረኪ፣ ለቁም ነገር ያብቃሽ ልጅ። አይ ተዋው፣ እንዴት እድለኛ ሰው ነሽ። ምን አለ ፈጣሪ እኔንም ብትመለከተኝ። እስከ መቼ ነው እንደው የሰው የምታሳየኝ? ያደለው በቤሎ ተድሮ በቤሎ ያረጃል። የኔ አይነቱ ደግሞ የሰው እያየ ይጃጃል። ቆይ ምን ሆኜ ነው የረሳሁት? ልጄ ለልጇ ልደት የገዛችው ቀሚስ አለ አይደል እንዴ? እሱን ታምጣልኝ፣ ልደውልላት። ሄሎ ልጄ። ኧረ ደህና ነኝ። ይኸውልሽ ልጄ ባለፈው ለሚጣ ልደት የለበሽው ቀሚስ ያ ሰው ሁሉ አይኑን ጥሎበት የነበረው ቀሚስ ነው። አዎ አሁኑኑ ላኪልኝ። ለምንሽ? ልደት አለብኝ። አይሆንሽም። ጉድሽን አላየሽ። ይገላለጣ። ተዋቡ ቤሎ ከለበሰች የኔ መገላለጥ ምን ችግር አለው? አይ እንግዲህ ያልኩሽን ላኪልኝ። ቅር ካለሽ እንግዲህ ታዩ። ሰው ለእናቱ ስንት ነገር ያደርጋል። አንቺ ደግሞ እሺ አሁኑኑ በይ። ቻው ቻው። ጎሽ ከአጠባ ተገላገልኩ። ዳዊት እንደው ዛሬ ሱቅህን ትተህ እንደዚህ መከራህን የምትበላው ምን ተፈጥሮ ነው ልጄ? እስካሁን አላወቁም ማለት ነው? ምኑን? እኔ እንጃ አላወቁም። ምክንያቱን የነገረኝ የለም። ዝም ብዬ ነው ስራ የተባልኩትን እየሰራሁ ያለሁት። ማን ነው ስራ ያለ? ቶማስ ነው? አዎ ጋሽ ቶማስ ናቸው ሲመስለኝ። የሆነ ፕሮግራም አላቸው። አይ እሺ ይሁን። ታዲያ እኔ ምን ላግዝህ? ፊኛውን እንዳላገዘህ እንግዲህ መንፋት አልችል። አቶ ቶማስ እንዴት አደርክ? እንደ ጎረቤቶቼ ፍላጎት። ደግሞ ይህ ምን ማለት ነው? መቼም የማታመጣው የለም። እኔ ደግሞ ምን አመጣው? የመጡብኝን አሜን ብዬ ተቀበልኩ እንጂ። ማዘር አንድ ይቅርታ፣ ይህን ፊኛ ያዙልኝ። ሱቅ ሰው እየገባ ነው። አንድ አናግሬ ልምጣና። አላሰርኩትም እንዳይተነፍሱበት። እሺ እሺ። እኔ የምለው ቶማስ እንደው የተጣላኸው ሰው አለ እንዴ? እዚህ ግቢ አረጋሽ ካለች በሰላም ውላለሁ። ብቻ ይሁን፣ ይህንንም አልፈዋለሁ። አሃ እንዴት ነው ነገሩ? አረጋሽም ማድቤት ወጥ እየሰራች አግኝቻት ዛሬ ምን አለብሽ ብላት አቶ ቶማስ እንግዳ አለበት ለሱን የምለፋው አላለችኝም እንዴ? ደግሞ እንደሱ አለች። ለነገሩ ትበል ሌላም ትበል። ይኸው በረንዳ በፊኛ እያጌጥ አይደለም እንዴ? እሱማ እውነት ነው። ታዲያ ውሸቱን ምን አመጣው? ለነገሩ የእናንተ ጸብ የልጆች ጸብ ነው፣ ከአፋችሁ አልፍ።
ወዴት ልትሄጂ ነው? ወይ እንደው ፀሐዩ ነው መሰለኝ ራሴን አሞኛል። የማግዛችሁ ነገር ከሌለ ትንሽ አረፍ ልበል። ግድ የለም ግቢና ተኚ። አንድ የውጭ ዘመዴ ከውጭ ሊመጣ ነው ስላቸው ሞቅ አድርገህ ተቀበለው ብሎ ነው ሽር ጉድ የሚሉት። ወይ እንኳን ደስ አለ ቶማስ። ዘመዶች በስንት ጊዜ ትዝ አልካቸው እባክህ። ኧረ ረስተውኝ መሰለሽ ተዋቡ? እሱማ ጊዜውም አይመች። ስንት የለፉልኝን ከወደኩበት ለማንሳት ስንት የጣሩልኝን ዘመዶቼን ላመሰግናቸው ሲገባ በደረሰብኝ ሐዘን ምክንያት ፊት ነስቼ ካጠገቤ ያራኳቸው እንጂ። ምን ታረገው? ወደህ እኮ አይደለም። በጊዜው ጭንቅላት ትክክል እየሰራ አልነበር። ብቻ አለፈ። አዎ አሁንም መምጣታቸው አንድ ነገር ነው። እነማን? ዘመዶች ናቸው። ሊጠይቁኝ እየመጡ ነው አላልክም? አዎ ብያለሁ። በይግቢና እረፍት አድርጊ። ሲመጡ ባይሆን ቡና ታፈያለሽ። እሺ ከፈለክ ሳርዬም አለች፣ ጠራትና ታገዝህ። እሺ። ወይ ግሩም! በስተርጅና ውሸት! ምንድነው ይሄ ነገር ደግሞ? አንተ ዳዊት ፈንድቶ ከማለቁ በፊት መላ በጅለት እንዴ! ሊጨርሱን ነው እንዴ ዛሬ? አቤት ሳርዬ፣ መቼም ወጣትን ያስመስልሽ። ወይ አረግዬ እንዴት እንዳማረብሽ ተመልከች። ፊቴን የቀባባሽን ነገር ነው እንደው እንደዚህ የቀየረኝ? ብዙ ነገር እኮ አይደለም፣ በስሱ ነው ሜካፕ የቀባውሽ። አቤት ዛሬ ልጆቼ እናታቸውን አላዩ። ልጥራቸው እንዴ? ወይ አቤል እኮ መጣል ብሎኝ ነበር። እንዴት እስካሁን ቆየ? እየጠጣ ይሆናላ። አትደውይለት፣ በፈለገው ሰዓት ይምጣ። እናቴንም እንዳንቺ ውብ ነው የማደርጋት። ተዋቡ እኮ ለየት ያለ ባህሪ ነው ያላት። እምቢ ልትልሽ ትችላለች። እኔንማ እምቢ ብላኝ አታውቅም። ካለችኝ የማደርጋትን ታውቃለች። ምን ታደርጊያለሽ? ክፍሌ ገብቼ በሬን ዘግቼ እቀመጣለሁ። እማዬ እንደዛ ሳደርግ በጣም ትፈራለች። ለምን? እኔ እንጃ። ራሴን የምጎዳ ይመስላታል መሰለኝ። ያልኳትን ቶሎ እሺ ትለኛለች። ለነገሩ እሷ መቀባባት አያስፈልጋትም። ሁሌ እንዳማረባት ናት። እንደ ተኩነሰነሰች የኔ ኩንስንስ። አሃ ለዛ ነው ኩንስንሴ የምትያት። ማን ነው? ዴቭ ይሆናል። መቀስ አቀብለኝ ብዬው ነበር። ግባ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው የማየው? ማነሽ? ምንድነሽ? እህትዬ አረግዬ ናታ። ጋሽ ቶማስ አላማረባትም? ወይ ዳኛ ማጣት! ሴትዮ ጭራሽ በስተርጅና አሻንጉሊት መስለሽ አረፍሽው። ከዚህስ የሞተ ሰው ይሻላል። ኧረ አንተው ራስህ ድፍት በል። ምን ታሟረትብኛለህ? ምን ነው አላማረብኝም እንዴ? ወይኔ ጋሽ ቶማስ አሻንጉሊት ስትል አስታወስከኝ። ለማዬ የምትሰጫትን ትልቅ አሻንጉሊት ገዝቼልሽ ነበር። የት አደረኩት? ምን አሻንጉሊት? አዎ ምን ነው? እማዬ አሻንጉሊት በጣም ትወዳለች እኮ። ከአሻንጉሊት አሻንጉሊት። አንተ ሰውዬ! ታዲያ ሌላ ፍለጋ ምን አስኬደሽ? እሷኑ በስጦታ ወረቀት አጠቀልያት። ሰውዬ ልታሳብደኝ ነው እንደ መጣኸው? ሂድ ውጣ ከዚህ። አሻንጉሊት፣ ሁለት አሻንጉሊት። ቅነው ነው አሻንጉሊት። ሳርዬ ቆዩ። ሰው እነሱን አይደል በጉጉት እየጠበቀ ያለ። እስቲ ሂድና ነገራቸው። አሁን እዛ ነበርኩኝ። ማዘር ያበሻ ቀሚስ ካልሆነ ይሄን አለብስም ብለው እየተከራከሩ ነበር። መጀመሪያውኑ ተናግሬያለሁ፣ አልሰማለች እንጂ። አሁን ተዋቡን የቬሎ ቀሚስ ካለበሽ ሞቼ ልገኝ ማለት ነው ያመጣው። እሷ እንደሆነ ሻስል ያው ሳራን ያቋት የለ? ሳሪን ሳሪ አንተ ሳራን ማለቴ ነው። ትያረጋሽ እሰይ ተስማሙ መሰለኝ። ይኸው እየመጡ ነው። ማዘር ያበሻ ቀሚስ ለብሰዋል። ቆይ ዘፈኑን ከፍል አድርገው። እንደውም እንዴ አንተ ዳዊት ሃፒ በርዝዴ የሚል ዘፈን የለም? እሱን ላድርገው።
ምስጋና ቀን ነው ብለሽኝ የለ እንዴ? እና የምትመሰገንበት ቀን መሆኑ ልደቷን ይቀይረዋል? እሺ በቃ ልቀይረው። ምንድነው እንደሱ የምታየኝ? ምንም ምን ሳራ እናትሽን የተዘጋጀላት ቦታ አስቀምጫት እንጂ ከሱ ጋር ያለሽ ግንኙነት በኋላ ትጨርሱታላችሁ። አራረ ግዴ ፈጣሪ ኖር ተዋበዬ እንዴት አመሻችሁ? እንዴት እንዳማረብሽ። አይ ዛሬማ ልጄ ጉድ የሰራች በስተርጅና ኬክ ቆረሳ። ሁላችሁም ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። ምንም ችግር የለም። ቤታችን እኮ ነው። እዚህ ነው፣ ከሌላ ከተማ አልመጣን። እስኪ ዝም በል ዳዊት፣ አንዴ ሙዚቃውን አጥፋው። እሺ እንደምታዩት እናቴ ድንጋጤ እስካሁን አለቀቃትም። በጣም ደንግጣለች። ምክንያቱም ይሄ ፕሮግራም የሷ መሆኑን ደብቀናት ነበር። አሁን ነው ያወቀችው። እናቴ እንኳንም ተወለድሽ፣ እንኳንም ያንቺ ልጅ ሆንኩ። ዛሬ ልደትሽ መሆኑን ትላንትና ስትነግሪኝ ምናልባት ይሄን እድል የዛሬ ዓመት ባላገኘውስ ብዬ ፈራሁ። እናም ሌሊቱን ሙሉ አስቤበት ይሄን ፕሮግራም አዘጋጀው። እድሜ ለጎረቤቶቻችን፣ ሁሉንም ነገር አሳኩት። እማ ዛሬ ልደትሽን ብቻ አይደለም የምናከብረው። ዛሬ እኔን ለማሳደግና እዚህ ለማድረስ ላደረግሻቸው ነገሮች ሁሉ አንቺን የማመሰግንበት ቀንም ጭምር ነው። አይ ልጄ፣ እናቴ ስላደረግሽልኝ ነገር ሁሉ አመሰግንሻለሁ። ረጅም እድሜና ጤናውን ይስጥልኝ። ጎረቤቶቼንም የሐሳቤን ሞልታችሁልኛል። ኧረ ምን ችግር አለ? ምን ችግር አለ? እኔስ ጓደኛ አይደለች። እኔ ጨርሻለሁ። ሌላ መናገር የሚፈልግ ሰው ካለ መድረኩ ክፍት ነው። ከሌለ ሙዚቃ ይከፈትና ራታችንን እንብላ። ኧረ እኔ የምናገረዋለኝ ልጄ። እሺ እማዬ ትችያለሽ። ይኸውልሽ ተዋቡ፣ ዛሬ ማልቀስ የለም። አይ ለምን ብዬ አለቅሳለሁ? አላለቅስም። አንዷ ልጄ እንዲህ አድጋ አስተውላ ይህንን ስታደርግ እያየው ለምን አለቅሳለሁ? አረግዬ እውነትሽን ነው። እኔን አልቅስ እንጂ አንቺማ ምን በወጣሽ። እውነት ነው። የሰራን ማመስገን ተገቢ ነው። እኛ መመሰጋገኑን አልለመድ ነው። ያ ሁላችሁም እንደምታውቁት ልጄን ያሳደግኩት ብቻዬን አይደለም። በልጄ ህይወት ውስጥ የእኔ ብቻ ሳይሆን የጎረቤቶቼም የማህበረሰቡም እጅ አለበት። ሁላችንም ብንሆን ለስኬታችንም ሆነ ለውድቀታችን አንድ ሰው ብቻ ተመስጋኝና ተጠያቂ መሆን አይችልም። እኛ እየተመሰጋገንን ስንሄድ ነገ የሚመሰገን ትውልድ መፍጠር እንችላለን። ልጄ ሳርዬ፣ ስላከበርሽኝ አመሰግንሻለሁ። ጎረቤቶቼንም ሁላችሁንም ከልጄ ጎን ስለሆናችሁ በጣም አመሰግናችኋለሁ። ኧረ ምንም አይደል፣ ምንም አይደል። እግዚአብሔር ሁላችሁንም ያክብርልኝ። ሳርዬ እኮ የኔም ልጅ ናት። በምትፈልገው ሁሉ ልረዳት ግዴታዬ ነው። አቤት ወገኛ! ጧት ምን እያልክ ስትፎክር እንደነበረ ረሳኸው እንዴ? አንቺ ሴትዮ አትልከፊም ብያለሁ። አይ ወዲያ እንግዲህ በቃ የሰው ፕሮግራም አትረብሽ። ጭቅጭቁን ከጨረሳችሁ አሁን ስጦታ መስጠት ይቻላል። መጀመሪያ ትያረግዬ ቅደሚ። እሺ ያረጋሽ እንደው ተዋብዬ ጓደኛዬ ሃፒ በርዝዴይ ብዬሻለሁ። እንዴ ምንድነው አረጋሽ? አሻንጉሊት? እንግዲህ የልጅሽ ምርጫ ነው እኮ። ለኔ አሻንጉሊት ትወዳለች አላለችም? እሷ አንተ ያተዋቡ እሷ ራሷ ምን እንደመሰለች አታያትም? አንተ ሰውዬ ገረስ ብያለሁ። ባይሆን የኔን ያዋቂ ስጦታ ተቀበይኝ። ፈጣሪ ጨርሶ ይማርሽ። ምን ራስሽን ታመሻል ነበር? የራስ ምታት መድኃኒት ነው። አሁን ነው የቀመምኩት። የባሳለ አገረን አትልቀቃሉ። የቅጠላ ቅጠል ጭማቂን ስጦታ ብለህ ይዘህ መጣ። ጭማቂ አይደለም መድኃኒት ነው። ዳዊቴ ያንተ ስጦታስ? እኔ ያው ሙዚቃ ነው ያዘጋጀሁት። ቆይ ልክፈተው እንደው። እሺ እስቲ እንስማው ታዲያ። እስቲ በስቲ ወይኔ ጉዴ! ቆይ ይሄ አይደለም ልቀይረው። ማንን ነው የምታስበው? እናትየውን ነው ወይስ ልጅቷን? ያረጋሽ ወይ ጉድ! አንቺ ማጣመጪው ነገር የለም። ኩንስንስ የድራማው ጸሐፊ ሂሩት ይርዳው፣ አዘጋጅ ኤፍሬም ልሳኑ፣
ተዋንያን አስታውሽኝ በነጋ፣ ኤልያስ ደጀኔ፣ አያሌው ገብረ ማርያም፣ ሂሩት ይርዳው፣ ማናይቶሽ አበበ፣ ኩንስንስ